ጉዟችሁ ቀጥሉ። ወርቅ ቤቶች፣ ቲያትር ቤት፣ ሲኒማ፣ ካፌ፣ ዶር ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ጎራ ብለናል። እንግዲህ አራዳ ሞል በጣም አድቫንስ እያደረገ ወይም ደግሞ ፊኒሽንግ ስቴጅ ላይ ነው ያለው። እንዲሁም ደግሞ ፒያሳ በጣም እያበደች ነው፣ የሚገርም እያማረባት ነው እና እንግዲህ ዛሬ ወደ ፒያሳ ተመልሰን ፒያሳን የምንጎበኝ ነው የሚሆነው። ያው እንደምታስታውሱት ትላንትና ባምቢስ አካባቢ እንደዚሁም ደግሞ ቦሌ አካባቢ ምሽት ላይ በተለይ በዝናብ ምን ይመስል እንደነበረ ነበር ያስጎበኘዋችሁ። እጅግ በጣም ነበረ የሚያምረው፣ ብዙዎቻችሁ አይታችሁታል። ዛሬ እንግዲህ ወደ ፒያሳ ተመልሰናል ማለት ነው። እንግዲህ የጀመርንበትም ከዚህ ከሴጣን ቤት የሚባለው በተለምዶ ከሴጣን ቤት ወይ ደግሞ ቴዎድሮስ አደባባይ ከፍ ብሎ ዳገቱን ወጥቼ እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት የሆነው እዚህ አንድ ህንፃ አለ። የምታስታውሱ ከሆነ ቅርብ ጊዜ ከተወሰኑ ወራቶች በፊት እድሳት ተደርጎለት መንግስት አድሶት ያው ኮሪደሩ እንትን ብሎት ነበርና ታድሶ እንደገና የተረከቡት ህንፃ አለ። እሱ ጋር ነኝ አሁን ያለሁት ማለት ነው። ለማንኛውም ያው ከአራዳ ፊት ለፊት ጋር ማለት ነው። እነሱን እያየን ዛሬ ጉብኝታችንን ፒያሳ ላይ እናጠነጥናለን። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉን፣ ነባር ቤተሰቦችም ደግሞ እንደዚሁም ሀሳብ አስተያየታችሁን አስቀምጡ። ላይክ እያደረጋችሁ ደግሞ ብትጀምሩት ደስ ይለኛል ቪዲዮውን። እንግዲህ በቀጥታ ወደ ፒያሳ አድርገን እናመራለን። እንደምታዩት ያው በዚህ ወደ መርካቶ መሀል ወይም ደግሞ ወደ ኑር መስጊድ የሚወስደው ጫፍ አካባቢ ነኝ ያለሁት፣ ወይም ደግሞ ባጭሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት የሆነው ህንፃ ያለበት ይሄ የምታዩት ማለት ነው። ይችኛዋ ናት ህንፃዋ እድሳት ተደርጎለት በቅርቡ በድጋሚ የተረከቡት ህንፃ ማለት ነው። ይሄ ጫፍ ላይ ያለው ነው። እንግዲህ ሴጣን ቤት ደግሞ የሚባለው በተለምዶ በዚሁ መስመር ሆኖ ወደ ታች ከቴዎድሮስ አደባባይ ፊት ለፊት ጋር የሚገኘው እነዚህ ካፌዎቹ ፏፏቴዎቹ ያሉበት ጋር ማለት ነው። እዛ ጋር ያለውን ቤት ነው። ምናልባት የምትፈልጉት ከሆነ የሆነ ቀን ማሳያችሁ ነው የሚሆነው። ለማንኛውም ግን በዛ መደዳ ትልልቅ ህንፃዎች እየተሰሩ ነው። በተለይ ደግሞ የዚህ ትልልቅ ግዙፍ ሞሎች ሪል ስቴቶች የነ ቴምርንም ጨምሮ በርካታ ሪል ስቴቶች እዛ አካባቢ እየተሰሩ ነው የሚገኙት። ሚቭን መስመሩም ኮሪደሩ በጣም ነው የሚያምረው። በተለይ ግሪን ኤሪያው የሳይክል መንገዱ እንደዚሁም ደግሞ አስፋልቱም ያን ያክል ብዙ የመኪና እንቅስቃሴ ስለሌለበት እጅግ በጣም ዝንጥ ያለ ወይም ደግሞ ጸዳ ያሉ ሰፈሮች ውስጥ አንዱ እሱ ነው እና እስኪ የሆነ ቀን ደግሞ እሱን የምንመለከተው ነው የሚሆነው። ያው እንግዲህ በዚህ በኤሌክትሪክ ህንፃ ባለበት መስመር ላይ ነን ያለ ነው። እንደምታያቸው የጥንት ህንፃዎች ባሉበት ቀጥታ ተሻግረን ወደዛ ነው የምናመራው ማለት ነው። እንግዲህ ፒያሳ በሲኒማ ቤቶቿ እንደምታዩት ደግሞ ወርቅ ቤቶች፣ አልባሳት ቤቶች እንደዚሁም ደግሞ የፋሽን አልባሳቶች ያሉበት እጅግ በጣም ድምቅ እያለች ነው ከጊዜ ወደ ጊዜ ማለት ነው። ያው ፒያሳ እንደሚታወቀው ከጥንትም ጀምሮ ስትቆረቆር የቢዝነስ ኤሪያም እንደሆነች ከዚህ በፊት በነበረው አራዳ ሞል ባየንበት ቪዲዮ ላይ አንዳንድ ነገሮች ብለን ነበር። በተለይ ደግሞ እነዚህ የጣሊያን ወረራ በነበረበት ወቅት ላይ የነሱ ዋና መገበያያ ስፍራ የነበረው እዚህ ቦታ ላይ ነው የነበረው። ኢቨን ሌሎች ኢትዮጵያውያኖችን ሁላ ያገሏቸው እንደነበር በዛም ተነሳስተው ኢትዮጵያውያኖች ወደ መርካቶ እንደሄዱና እዛም የራሳቸው ማርኬት እንደመሰረቱ አሁን ያለው መርካቶን ማለት ነው። እንግዲህ አሁን የአፍሪካ ትልቁ ገበያ ነው። ለዚህ የበቃውም እንግዲህ በእንደዚህ ተገፍተው በሄዱ ኢትዮጵያውያን የተመሰረተ እንደሆነ እዚህ ቦታ ላይ ግን ኦልሬዲ የወራሪዎቹ ብቻ እነሱ ይገበያዩበት የነበረ ስፍራ እንደሆነ ኢቨን የህንፃ ዲዛይኖቹ የሆነ የሚነግራችሁ ነገር አለ በጣም የጥንት እንደሆኑ እንደዚሁም ደግሞ የእነሱ አሻራ እንዳለበት የሚያስታውቅ ነገር አለውና ስለ እነሱ የተለያየ አውርተን ነበር። ምናልባት አዳዲስ ቤተሰቦች ስለምትኖሩ በተለያየ ጊዜ ሰብስክራይብ እያደረጋችሁ የምትቀላቀሉ ለዛ ነው ደግሞ የምታውቁት እንኳን አብዛኞቻችሁ ታውቁታላችሁ። ከዚህ በፊት እኔም አንዳንድ ነገሮችን ብዬም ስለነበር ቆያችሁ ቤተሰቦችም አላችሁና ድጋሚ ሲሆን ምናልባት አሰልቺ ሊሆንባችሁ ይችላል። ግን
ያው ለእነሱም ሲባል ነው። ለማንኛውም ያው እንግዲህ አድዋ 00 ላይ ነን ያለ ነው ሙዚየሙ ጋር። እንግዲህ ስለ ሙዚየሙም አንዴ ባለፈው በነበረው ቪዲዮ ላይ እጅግ በጣም ገራሚ ሲኒማ ቤቶች፣ የስብሰባ አዳራሾች፣ ስለ ጦርነቱ የሚያሳዩ የነበሩ ኢቭን ስለ አሰላለፍ ከተለያየ ቦታ የመጡ የዚህ አድዋ ላይ የተሳተፉ ማለት ነው ዊንጎች አሰላለፋቸውን ማን እዛ ላይ ጦርነቱ ይመሩ የነበሩ እነዚህ ሄሮ ጀግኖች የትኛው እንትን ይመሩ እንደነበር የሚያሳይ ዲቴይል የሆነ ስለ ጦርነቱ ወይም ደግሞ ስለ አድዋ የሚተርክ ልትጎበኙ የምትችሉበት የራሱ የሆነ ሩም አለ። እንዲህ ከውጭ እንደምታዩት የሆነ በህንፃ አይነት እንትን ያለ ብቻ ሳይሆን እጅግ በጣም የሚገርም አይነት ሙዚየም ነው። ከሙዚየምም ያለፈ ነው። ምናልባት እዚህ ያላችሁ እንኳን በተለይ አዲስ አበባ ውስጥ ያላችሁ ሁላችሁም ልትጎበኙት የሚገባ አይነት ነው። ኢቭን የሀገራችን እንኳን አንድ ቦታ የርቀቶች መነሻ ምናልባት ባለፈው ከኢንጂነሪንግ ጋር በተሳሳተ መንገድ ኮንሴፕት እንትን የተረዳው ሰው አለ። እኔ እዚህ ውስጥ አድዋ 00 የሚባለው እንግዲህ የርቀት መነሻው ወይም ደግሞ የአዲስ አበባ እምብርት የሚባለው ይሄ አድዋ ሙዚየም ነው። እዛ ስር አድዋ 00 የምትል ቦታ አለች። ከዛ ቦታ ተነስታችሁ ወደ ተለያየ ሀገር ስትሄዱ ወደ ክፍለ ሀገር የሚሆን ወደ የትኛውን ቦታ ኪሎ ሜትር መነሻዋ ያቺ 00 የምትለዋ ፖይንት ነች። ስለዚህ እኛ አሁን ያለ ነው ከአዲስ አበባ 00 ኪሎ ሜትር ርቀት ላይ ነን። ምክንያቱም ኦልሬዲ ያለ ነው የአዲስ አበባ የርቀቶች ወይም ደግሞ ኢትዮጵያ የርቀት መነሻ ነጥቧ ጋር ወይም ደግሞ እምብርቷ ጋር ነን ያለ ነው። ከዛ አንጻር ነው እንግዲህ ብዬ ነበረው። እንደምታዩት ጎብኚዎች ትልልቅ እዚህ ጋር እንደምታዩት አይ ቲንክ የቲቪ እንትን መሰለኝ እንደ ጎብኚዎች ናቸው። ከዛ በኋላ ደግሞ ጥያቄና መልስ ውድድር ነገር አላቸው። እነሱን ነው ኢንተርቪው እያደረጉ ወይም ደግሞ እዛ ቪዲዮ እያዘጋጁ ያሉት። ከዚህ በፊት በነበረው ቪዲዮ ቆይተዋል እንጂ ኢቭን የውጭ ሚዲያዎች ጭምር እዚህ አካባቢ ዶክመንተሪ ሲሰሩ አንድ ቪዲዮ አሳይቻችሁ ነበር ከአራዳ ፓርክ፣ እንደዚሁም ደግሞ እዚህ አድዋ ሞል ጋር ያለውን ጨምሮ ማለት ነው የተለያዩ ነገሮች ሳሳያችሁ ነበር። እንግዲህ አሁን አራዳ ወይም ደግሞ አድዋ እዚህ አካባቢ አድዋና አራዳ ፓርኩ በተለይ ፒያሳ ኢትዮጵያ ያሉኝ ከምትላቸው ኢቭን ለውጭ መንግስታት ወይም ደግሞ ሀገራችን የሚጎበኙ የተለያዩ ሀገራት ፕሬዚዳንቶች፣ ጠቅላይ ሚኒስትሮች እንዲሁም ደግሞ ዲፕሎማቶች ይመጣሉና ኢቭን ለአድዋ ጀግኖች መታሰቢያ እንዲሆን የአበባ ጉንጉን የሚያስቀምጡት እዚሁ ጋር ነው። በተለይ እዚች አፍሪካ ላንድ ማርክ ያለችበት ጋር ማለት ነው። ከዚህ ከፏፏቴው ያለበት አጠገብ ጋር እዛ ጋር ነው የሚያስቀምጡት። ስለዚህ አሁን እዚህ አካባቢ በጣም የሚጎበኙ ቦታዎች ምናልባት ያው ለእኛ ተደጋጋሚ ሲሆን ሊሰለቸን ይችላል። ወይም ደግሞ ግን በየሰዓቱ ከፍተኛ የሆነ ጥንቃቄ ወይም ደግሞ ጥበቃ የሚደረግለት እንዲሁም ደግሞ ኢቭን ጽዳቱ እንደምትመለከቱት እጅግ በጣም ጽዱ ከሚባሉ ስፍራዎች ቀዳሚው ነው። ዙሪያው ደግሞ ትልልቅ ቢዝነሶች ኦልሬዲ እየመጡ ነው ያሉት። እንዳለ እንደምትመለከቱት ወርቅ ቤት ነው። ባለፈው አዲስ የተሰራው የወርቅ ሞል አሳይቻችኋለሁኝ። ከዚህ በአራዳ ፓርክ አደርጋችሁ በቀጥታ ጎኑን ይዛችሁ ወይም ደግሞ በኢምፔር ወደ ራስ መኮንን ድልድይ አደርጋችሁ ስትሄዱ እዛ አካባቢ በፌዴራል ቤቶች ኮርፖሬሽን የተሰራ የወርቅ ሞል አለ። እሱንም ባለፈው አይታችሁታል። ምናልባት ያላያችሁት ካላችሁ ደግሞ እንድታዩት ጋብዛችኋለሁ። ስለዚህ እዛ ጋር ሌላው እንግዲህ 4 ኪሎ ካለው በተጨማሪ እዚህም ሌላ ወርቅ ሞል ተሰርተዋል ማለት ነው። እንግዲህ ከስራ መውጫ ሰዓት አካባቢ ወይም ደግሞ ከ11 ሰዓት በኋላ ስለሆነ የተወሰነ የሰው ፍሎም አለ። በደንብ እግረኛም እንደምትመለከቱት ነው። በርካታ ሰዎች አሉ። እንግዲህ ወደ አራዳ ሞል እየደረስን የሚገኘው እንግዲህ ይሄ ደግሞ ሙሉ ለሙሉ ሲያልቅና ስራ ሲጀምር እንግዲህ አስቡት እዚህ አካባቢ ምን ሊሆን እንደሚችል። ኢቭን ከዚህ በስተጀርባ የአራዳ ክፍለ ከተማ ወረዳ 5 ያለበት አካባቢ ዙሪያው ወይ ደግሞ በተለምዶ ዶሮ ማነቂያ በመባል የሚታወቀው ስፍራ አሁን ላይ እጅግ ትልልቅ ኮንስትራክሽኖች የሚገነቡበት ሪል ስቴቶችንም ጨምሮ ትልልቅ ፕሮጀክቶች እንትን እያለ ነው እየተሰራ ነው። እና እንግዲህ ይህን አካባቢ ሲጠናቀቅ ደግሞ አስቡት ምን ሊመስል እንደሚችል። እንግዲህ እነዚህ ዙሪያዎቹ የምትመለከቷቸው በዛኛው ተሻግሮ ይሄ ፊት ለፊት ያለው የኤሌክትሪክ ህንፃ ነው። ቀጥታውን ቁልቁለቱን ደግሞ ስትወርዱ ወደ ሪበከንቱ ከዛ ደግሞ ወደ ቤተ መንግስት ፍሬንድሺፕ ፓርክ አለ። ተሻግራችሁ ደግሞ ቀጥታ ወደ 4 ኪሎ ነው የሚወስዷችሁ ዳገቱን ይዞ ማለት ነው። እንደገና ወንዙ አለች እዚህ
አራዳ ፓርክ ያለበት ወይም ደግሞ የፒያሳ ወንዝ ዳርቻው ባለበት አድርጎ በቀጥታ ቁልቁለቱን ወንዝ ውስጥ ተሻገሩ ወደ 4 ኪሎ ነው የሚወስዷችሁ። ያው እንደምታዩት እዚህ አካባቢ እነዚህ እንግዲህ እንጨቱን እያነሳሱት ነው የሚገኙት። እዚህ የተቀጠለችዋ ማለት ነው ከሞሉ የተቀጠለው በዚህ በኩል ያለው በቀኛችሁ በኩል አዲስ የተቀጠለች ነበረች። በዛኛው በኩል እንኳን ኦልሬዲ እያለቀ ነው የሚገኘው እንደምትመለከቱት። እንግዲህ ዛሬ ዙሪያውን ሙሉን ነው የምንመለከተው። እንግዲህ ሃይላይት ላይ እንዳያችሁት ዜራውን። ሌላው ዛሬ አዲስ ላሳያችሁ የሚችለው ምንድን ነው የዳግማዊ ምኒልክ የታክሲና እንደዚሁም ደግሞ የባስ ስቴሽን አዲስ ተሰርተዋል፣ ወይም ደግሞ እዚህ ዶሮ ማቂያ ፕላዛው ስር ማለት ነው። እንግዲህ በፊት እዚህ ሙዚየሙ ስር አለ ኦልሬዲ የባስ ተርሚናል። እንግዲህ ምናልባት ይሄኛው አዲስ ይሁን ወይም ደግሞ አዲስ ነው እርግጥ እዚህ ሙዚየሙ ስር ያለው ሊቀር ይሁን ወይ ደግሞ ያኛውም እንዳለ ድጋሚ ይሄኛውም ሊሰራ ይሁን አላቅም። ግን ያኛው ኦልሬዲ የታክሲና እንደዚሁም ደግሞ የባስ መነሻ ወይም ደግሞ ተርሚናል ሆኗል። እያለቀ ነው የሚገኘው። ሃይላይት ላይ ያያችሁት ይመስለኛል። የሆነች ቴክስት አሳይቻችኋለሁ። ዳግማዊ ምኒልክ እንኳን ደህና መጡ ምናምን የሚል ወደ ዳግማዊ ምኒልክ የባስና ታክሲ ተርሚናል ምትል አሳይቻችኋለሁ። ያው እንደምታዩት ባሶቹ እዚህ ስር ወይም ደግሞ ሙዚየሙ ስር ናቸው። ግራውንድ ላይ ገብተው ወደ ተለያየ የአዲስ አበባ ክፍል እንደውም አንዳንዶቹ ከአዲስ አበባ ይወጣሉ። በተለይ እዚህ ሸገር ዙሪያ ላይ ድረስ ነው የአንበሳ አውቶቡስ አገልግሎት የሚሰጡትና ከዚህ ተነስቶ ወደ ተለያየ ቦታ ህዝብ ያመላልሳሉ ማለት ነው። እንግዲህ እንደምትመለከቱት እየገቡ ነው ወደ ተርሚናሉ። ስለዚህ እንግዲህ ይሄ ሙዚየሙ አድዋ 00 ሙዚየም በጣም መልቲ ፐርፐዝ የሆነ የሚገርም አይነት ሙዚየም ነው። የሙሉ እንደምታዩት ነው። ከስር ላይ ኦልሬዲ የመስታወቱ ተገጥሞ የፊኒሺንግ እንትን እየተሰራ ነው የሚገኘው። ወደ ውስጥ ደግሞ ጠጋ ብላችሁ ምናልባት ለካሜራ ባይመችም ውስጥ ላይ ደግሞ ቀለም እየተቀባ የፊኒሺንግ ምንድነው የጂፕሰም ስራ እንደሚባለው ማለት ነው ኢንተሪየር ፓርቱን እየተሰራ ነው የሚገኘው። በጀርባም ዞረን እንመለከተዋለን። ዛሬ ሙሉ ነው የምናየው። እንግዲህ ይህ ስፍራ መደዳው ነው። እዚህ አካባቢ ካፌዎች እንደ ኖክ ማደያ ምናምን የነበረበት ነው። ወደ ውስጥ ደግሞ ስትገቡ እነዚህ በብዛት ስጋ ቤቶች ይገኙበት የነበረው ስፍራ በርካታ ቤቶች ጥቅጥቅ ብለው ይኖሩበት የነበረው ይሄ ዶሮ ማነቂያ የሚባለው በተለምዶ ማለት ነው እዛ ሰፈር ላይ ነው የተሰራው። እንግዲህ የሚጠቀማቸው ማቴሪያሎች ደግሞ በጣም ውድ አሉ ከሚባሉ ወይም ደግሞ በኢንተርናሽናል ስታንዳርድ ያሉ እጅግ የተመረጡ በሆነ ግብ ወይም ደግሞ ኮንተንቱ የሚሰራበት ማቴሪያል በእንደዚህ አይነት ነው። ኢቨን መስታወቶቹ ኤቭሪቲንግ ማለት ነው የፊኒሽንግ እቃዎችም ጨምሮ እያንዳንዷን ነገር አሉ በሚባሉ በተመረጡ እቃዎች ነው የሚሰራው ይሄ ሞል። እንግዲህ ከዚህ በፊትም እንዳልኳችሁ በ2026 እንዲጠናቀቅ ነው ስኬጁል የተደረገለት። እንደምታዩትም ደግሞ የሚጠናቀቅ አይነት ይመስለኛል። ኦልሬዲ አሁን 2026 ገና ግማሽ ላይ እንኳን አልደረስንም። ኦልሬዲ 4ኛው ወር ላይ ነን ያለ ነው። ያው ፊኒሺንጉ ከተጀመረ ይጠናቀቃል። ከአሁን በኋላ ብዙ ወራቶች አሉና እንግዲህ ከሚሰራበት ዋነኛው ዓላማው ውስጥ አንዱ ይሄ ውድ ለሚባሉ እቃዎች ከውጭ ግዢ እንዲያስቀር ማለት ነው። በተለይ ወደ ዱባይ የተለያዩ ሀገራቶች በመሄድ አሉ የሚባሉ እቃዎችን ወይም ደግሞ ብዙ የውጭ ምንዛሬ የሚጠይቁ እቃዎች አሉ፣ እነሱን እዚሁ በሀገር ውስጥ እንዲተካ ነው አንደኛው ዓላማው። ሁለተኛው ደግሞ እነዚህ አሉ የሚባሉ ዲዛይነሮች ከውጭ ይመጣሉ፣ እዚሁ እንትን መኖሪያ ምናምን ይመቻችላቸዋል። ከዛም በኋላ ያንን ውጭ ላይ የሚሰሩ እቃዎች ወይም ደግሞ አሉ የሚባሉ እነዚህ የውጭ ምንዛሬ የሚወጣባቸውን እቃዎች እዚሁ እንዲሰሩ ይደረጋል ማለት ነው። አሁን እንግዲህ በቀጥታ ወደ የጊዮርጊስ አቅጣጫ ነው እየሄድን ያለ ነው፣ ወይም ደግሞ የአፄ ምኒልክ ሐውልት ወዳለበት ወደ ፒያሳ ወደ ዳገቱ። ይህንን ካየን በኋላ በቀጥታ ወደምንሄደው ወደ ያልኳችሁ የታክሲና እንደዚሁም ደግሞ የአውቶቡስ
ወይም ደግሞ የባስ ተርሚናሉ አዲስ የተሰራው የዳግማዊ ምኒልክ ያልኳችሁ ማለት ነው። ወደ እሱ ነው የምናመራው። ከዛ ወደ ጀርባ እንዞራለን። ይህ ጣይቱ ባህል ማዕከል ባለበት እሱን እናይና በቀጥታ ወደ ጀርባ በኩል የዚህ ህንፃ ጀርባ ዞረን በዛኛው በኩል ነው የዛሬ ጉብኝታችንን የምናጠናቅቀው። እንግዲህ ይሄ ቦታ አሁን እንኳን እየሄድኩ ያለሁበት የአስፋልት ዋናው ፓርት ከዚህ በፊት ታክሲዎች መደዳውን ይቆሙበት የነበረው ስፍራ ነው። ወደ እንቁላል ፋብሪካ፣ ወደ መገናኛ፣ ወደ ተለያዩ አቅጣጫዎች እዚህ ቦታ ላይ ታክሲዎች ቆመው ይጭኑ ነበር። በዛ ላይ ደግሞ ይሄ አስፋልቱ ቱዌ ነው የነበረው። ወደ ታችም ወደ ላይም አገልግሎት ይሰጥ ነበረ። ያው አሁን ላይ እንደምትመለከቱት ወደ አንድ አቅጣጫ ብቻ ነው፣ በቀጥታ ወደ ጊዮርጊስ አቅጣጫ ማለት ነው። እንግዲህ አራዳ ፓርክም እየተጠናቀቀ ነው የሚገኘው። ኦልሬዲ እሱ እንኳን አልቋል። ምናልባት የሚቀረው እቺ ድልድዩዋ ነች። ድልድዩ በቅርብም እንዳሳየኋችሁ የሆነ ቪዲዮ ላይ ታች ከሆነ አላለቀም። የዚህ ፒያሳና እንደዚሁም ደግሞ ወደ 4 ኪሎ የሚያገናኘው ድልድይ ማለት ነው። እሱ ደግሞ ምናልባት ሲጠናቀቅ አስቡት፣ በቀጥታ በዚህ ዞር ብላችሁ 4 ኪሎ ረገር ነው በቀጥታ የምትሉት። አሁን ላይ እሱን ያልተጠናቀቀው እንጂ ፓርኩ አልቋል። ኦልሬዲ ትናንትና ትልቅ ኢቨንት ነው የነበረው። በነገራችን ላይ ዙሪያው እንዳለ ሴኩሪቲ ነው የነበረው። ድንኳኖች ምናምን ተወጥረው ዙሪያው ኢቨን ትራፊክም ጨምሮ ደንቦች በጣም ክራውድድ ነበር። በዛ በኩል ወደዛ ጠጋ ማለት አይቻልም ነበር። ድባቡ ላሳያችሁ ፈልጌ ነበር እዚህ ቪዲዮ ላይ። ምናልባት የሆነ ቀን ደግሞ ካስገቡ እንደባለፈው ሙሉን የምናየው ይሆናል። ለማንኛውም እንግዲህ ይሄ ነው ታክሲ ተርሚናሉ እንደምትመለከቱት በዚህኛው በኩል። በነገራችን ላይ የገበያ ማዕከልም ነው ከላዩ። አሁን ላይ የሚሰሩ ልብ ብላችሁ ከሆነ አብዛኞቹ የነዚህ ታክሲ ስቴሽኖች ወይም ደግሞ የባስና ታክሲ አገልግሎት የሚሰጡ የፓርኪንግ ስፍራዎች እና ተርሚናሎች መልቲ ፐርፐዝ ናቸው፣ የንግድ አገልግሎት ናቸው። ከላይ ግራውንዳቸው ላይ ደግሞ የተርሚናል አገልግሎት ይሰጣሉ ማለት ነው። እና እቺ ፕላዛዋ ወይም ደግሞ ይሄ ዳግማዊ ምኒልክ ተርሚናል ከላዩ እንዳለ በጣም ብዙ ሱቆች ናቸው በነገራችን ላይ ያሉት። እኔ እንደውም በፊት ላይ አሁን ነው ማስታወቂያ ከተለጠፈ በኋላ ላይ እንጂ ምናልባት እዚሁ ብቻ ለሚገበያዩ ወይም ለማርኬቱ ብቻ ደንበኞች አገልግሎት የሚሰጥ የፓርኪንግ ስፍራ ነበር መሰለኝ። ነገር ግን እንደዛ አይደለም። በጣም ሰፊ ነው። ጠጋ ብዬ አይቼው ነበር የተወሰነ። እንግዲህ ፊት ለፊቱ ያው ወደ ደጃችሁ ቀጥታ ከተሻገራችሁ፣ ካልሆነ ደግሞ ወደ እንቁላል ፋብሪካ ወደ አዲሱ ገበያ የሚወስደው ሰፈር ነው። በዚች በኩል ደግሞ አሁን በዚህ በፕላዛው እንግዲህ ይሄ ነው የዳግማዊ ምኒልክ ተርሚናሉ። በፊት ለፊት በኩል ይሄ ነው። እነዚህ በፊት ዙሪያው በሙሉ ሱቆች ናቸው። ግራውንዱ ላይ ነው እንግዲህ አሁን እኛ ካለንበት ግራውንድ ላይ የስቴሽኑ ያለው እዛ ላይ ነው ተርሚናሎቹ ማለት ነው። የባስ ለብቻ አለ፣ የታክሲም ደግሞ እንደዚሁ ለብቻ አለ። በጀርባ በኩል ሄደን እነሱን እናያቸዋለን። ያው እዚህ መስታወት እየተገጠመ ነው የሚገኘው እንደምትመለከቱት። ያው ወደዛ መግባት አይቻልም በነገራችን ላይ እሺ አይሉም፣ ይከለክላሉ። በተለይ ደግሞ ከ11 ሰዓት በኋላ ከሆነ። ያው እዚህ ፊት ለፊት ላይ ፏፏቴ ይኖረዋል። እንደሚታወቀው ብዙዎች አሁን የሚሰሩ ፕሮጀክቶች ወይ ደግሞ መስሪያ ቤቶች ኢቭን በር አካባቢ የውሃ ወይ የፏፏቴ እንትን ይሰራሉ።
ያው ዙሪያው እንደምትመለከቱት ነው እንግዲህ በተርሚናሉ እና በሞሉ መሀል ትንሽ የቀጭን መንገድ ነች ያለችው። ቀጥታ ወደ ክፍለ ከተማው ወደ አራዳ ክፍለ ከተማ ወረዳ 5 ወደሚባለው የምታሻግር ማለት ነው። እንግዲህ እኛ ዞረን በዚህኛው በኩል ነው መዞር የምንችለው፣ በዚህ በባህል ማዕከሉ በኩል ማለት ነው። እነዚህ በሙሉ ፊት ለፊት የምትመለከቷቸው እነዚህ ያው ሱቆች ናቸው። እነኚህ ምናልባት ቅርብ ጊዜ አገልግሎት መስጠት የሚጀምሩ ወይም ደግሞ ትልቅ የቢዝነስ ኤሪያዎች ነው የሚሆኑት። እነኚህ ዙሪያው ነው በጀርባውን በኩል ይዞራል። በነገራችን ላይ እንደ ምንድነው ዩ ነገር ሰርቶ ዙሪያው ነው እንትን የሚለው። እንግዲህ ይሄኛው መንገድ የሚወስደው በቀጥታ ወደ ታች ወደ ራስ መኮንን ወይም ደግሞ እዛ ከመድረሱ በፊት የሀገር ፍቅርም አለ። እና ሀገር ፍቅር ጣይቱ ማዕከል ምናምን እዚህ አካባቢ የጣይቱ ማዕከል የፊት ለፊት ያለው ነው። ምናልባት ማታውቁት ካላችሁ ባህል ማዕከሉ ማለት ነው። እንግዲህ ረጅም ዓመታትን ያስቆጠሩ አዲስ አበባ ውስጥ ታሪካዊ የባህል ማዕከላት እንደዚሁም ደግሞ ቲያትር ቤቶች ናቸው። እንግዲህ በጀርባ በኩል ተርሚናሉን እንደምትመለከቱት ነው። እነዚህ ናቸው እንግዲህ በዚህ በኩል ያው የታክሲ መግቢያ ጥቁሩ በር አለ። በታችን በኩል ሌላ መግቢያ አለ። ምናልባት እነኚህ መውጫ ሊሆኑ ይችላሉ። እነዚህ ደግሞ አንደኛው ፋይዳቸው በተለይ የመንገድ ትራፊክ ፍሰትን ለማሳለጥ እጅግ በጣም ምቹ ነው የሚሆኑት። አስፋልት ዳር ቆሞ መጫን ካሁን በኋላ አይኖርም ማለት ነው። ምናልባት የተፈቀዱ ቦታዎች ላይ ማውረድ ካልሆነ በስተቀር መነሻ ላይ በተለይ ኮሪደር የተሰራባቸው ስፍራዎች ላይ ታችሁ ከሆነ እንዲህ አይነት ስቴሽኖች እንኳን ባይሰሩ ሰፊ ቦታ ላይ መጫኛ የሆነ ክፍት ቦታ ይሰራል። አሁን ለምሳሌ ቦሌ ቪአይፒ ኮሪደር 2 ላይ ያያችሁት ይመስለኛል፣ ብራስ ጋር ማለት ነው። ወደ ካሳንችስ እንዲሁም ደግሞ ወደ 22 ማዞሪያ ወደ ድና ሞል የሚጭኑ እዛ ጋር እንደተሰራ አለ። ካሳንችስ ጋር አለ። 4 ኪሎም እንደዚህ አይነት የተሰራ አለ። በተለይ እዚህ ትምህርት ቤቱ ፊት ለፊት አካባቢ መገናኛ አካባቢ ያሉ በየቦታው አሁን እንደዚህ አይነት ነገሮች የተለመዱና በብዛት እየተሰሩ ነው የሚገኙት። እንግዲህ አሁን ዶሮ ማነቂያ ትክክለኛው ቦታው ላይ ነን ያለ ነው። ያው የቆምኩበት ስፍራ በሙሉ አብዛኛው እንደ ቄራ ሁሉ ወይም ደግሞ ስጋ ቤት በብዛት እንዳለ መደዳውን ስጋ ቤት የነበረበት ስፍራ ላይ ነን አሁን ያለ ነው። አሁን ላይ ትልልቅ ፕሮጀክቶች እንደምታዩት ታጥረው እየተሰሩ ነው የሚገኙት። አሁን ከዋናው መንገድ ጀርባ ላይ ነን እንግዲህ ያለ ነው። ያው አስፋልት ቢሆንም ይሄም እንግዲህ አለፍ ብለን የምናየው ወረዳውንና እንደዚሁም ደግሞ ሞሉን ነው። እንግዲህ ትይዩ ናቸው ሁለቱ። አሁን በነገራችን ላይ ቀበሌ የሚባል የለም። ወረዳና እንትን አንድ ላይ ሆነዋል። ክፍለ ከተሞች ደግሞ ትላንትና እንዳልኳችሁ ወደ ይሄ መሶብ አዲስ መሶብነት እየተቀየሩ ስለሆነ ማለት ነው። እንግዲህ ይሄኛው የምታዩት ደግሞ የአውቶቡሱ ነው። እንግዲህ ቅድም ያየነው የታክሲውን ነበር። እንግዲህ ቀጭኗ መንገድ ያልኳችሁ ይችኛዋ ነች። እቺ በቀጥታ ፊት ለፊት ወደ ሙዚየሙ የምታስመጣው ወይም ደግሞ ዋናው አስፋልት የሚያስይዘን መንገድ ይሄኛው ነው። እንግዲህ ይሄ ሞሉ ሲያልቅ ሙሉ ለሙሉ ሲጠናቀቅ እነዚህ የቆርቆሮ አጥር ምናምን እዚህ ዙሪያው ላይ አይኖሩም። ወይም ደግሞ እንዳለ ፕሮጀክቱ ሲጠናቀቅ እዚህ አካባቢ ምን አይነት እንትን ሊመስል እንደሚችል አስቡት።
እንግዲህ ይሄ መንገድ ደግሞ ፊት ለፊቱ የሚያስወጣው ቀጥታ ወደ ፓርኩ ደግሞ ተያያዥነት አለው። በቀጥታ ስትሻገሩ ይህንን መንገድ ይዛችሁ ስትሄዱ የአራዳ ፓርክ ዋናው በር መግቢያ ወደዛ ነው የሚወስዷችሁ። ስለዚህ እርስ በርስ በጣም ኢንተርኮኔክት የተደራረጉ ፕሮጀክቶች ናቸው። ጫፍ ላይ ደግሞ እንግዲህ እነ ሲኒማ ኢምፔር አሉ። ወደ ግራ ስትዞሩ እንግዲህ እነ ሸዋ ሆቴል ምናምን ቅድም ያልኳችሁ የዚህ የወርቅ ሞሉ ወደ ግራ ዞር እንዳላችሁ ነው የምታገኙት። እሱንም ወደ ግሪክ ቸርች ከመድረሳችሁ በፊት ማለት ነው። ግሪክ ቸርችም እንግዲህ ባለፈው ከሞሉ ጋር አብረን አይተነዋል። እንግዲህ በጀርባ በኩል ይሄንን ነው የሚመስለው ሞሉ። ኦልሬዲ ስቲል እየተሰራ ነው የሚገኘው። እንደምታዩት ክሬኖች እየጫኑ ነው። እነዚህ ሰራተኞች እንግዲህ ጠጠሩን ለክሬኑ ነው እየሰጡት ያሉት። እሱ ይዞ ወደ ቀጥታ ወደ ላይ ይዞ ይሄዳል ማለት ነው። እንግዲህ የዛሬ ጉብኝታችን እዚሁ ነው የምናጠናቀቀው። ሀሳብ ስለጨረስኩ ማለት ነው። ምንም ምላችሁ ነገር የለኝም። ሰብስክራይብ ያላረጋችሁ ብቻ ድጋሚ ላስታውሳችሁ። እስካሁን ደግሞ ታክሳችሁ የተከታተላችሁኝ በሙሉ ከልብ ነው ማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ ደግሞ መልካም ጊዜ እንዲሆን እመኛለሁ። ከተመቻችሁ ላይ ካርጎት ሀሳብ አስተያየታችሁን ግን ብትሰጡኝ፣ ቢመቻችሁም ባይመቻችሁም ማለት ነው ማስተካከል አለበትም የምትሉት እንድታስቀምጡልኝ እጠይቃችኋለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።